ጤና ይስጥልኝ። ይህ በምድር ኃይል ፎሌን ሲነፋ በአየር ኃይል ፓሬድ በባህር ኃይል ማስተሪንግ ሲደረግ በሞርስ የበላይ ጠባቂ ፈቃድ ወደ እናንተ እንዲደርስ የተሰናዳው የሞርስ ልዩ ዝግጅት እነሆ ጀመረ። ሚኒስትሩ ከእናንተ ጋር ነኝ ብሎን ነበር። እኛም አምነነው በእርምጃችን ቀጠልንበት። በኋላ ላይ ግን ከዳን። ሚኒስትሩም ከአንዴም ሁለቴ መኪናቸውን ወደ መከላከያ ሚኒስቴር እየነዱ ተሰብሳቢዎቹን ለማነጋገር ሞከሩ። ሁለቱ ሰዎች በነገሩ ላይ ለጥቂት ደቂቃዎች ከተማከሩ በኋላ የመከላከያ ሚኒስትሩን አስጠርቶ መጠየቅ እንደሚበጅ ከስምምነት ላይ ደረሱ። ተስፋ ሳይቆርጡ እስከ መሸት ድረስ እድላቸውን ሞከሩ። በተለይ ደብረ ዘይት ላይ የከተመው አየር ኃይል ጀቶቹን አንቀሳቅሶ በመከላከያ ሚኒስቴር ዙሪያ የተኮለኮሉትን ታንኮች እንዲደበድብላቸው ብዙ ወተወቱ። አየር ኃይል አዛዥነታቸው አነስተው የኢንዱስትሪ ሚኒስትር አድርገው ሾሟቸው። ይህንን ነገር አልሰማሁትም። ከዛሬ ጀምሮ በቅርበት ተከታተለውና የምደርስበትን ውጤት ነግሮታለሁ። እዚህም መሰረት የደህንነት ሚኒስትሩ ጀነራሎቹ በስልክ የሚነጋገሩትን እየጠለፉ ማዳመጥና በየጦር ክፍላቸው የሚያደርጉትን ሁሉ በአይነ ቁራኛ መከታተል ጀመሩ። በጥቂት ከሃዲ ጀነራሎች የተካሄደ የመፈንቅለ መንግስት ሙከራ ሙሉ በሙሉ መክሸፉን የኢህድሪ የመንግስት ምክር ቤት ቃል አቀባይ አስታወቁ። የዘመቻ ባህረ ነጋሽን ውጤት ሲሰሙ ይህ ሰውዬ ዘወትርኛን እየገፋን የሀገራችንን ወጣቶች እንደማገዶ እንጨት የሚቆጥሩትን የሶቪየት አማካሪዎችን ሀሳብ የሚተገብረው ለምንድን ነው? በዚህ አይነትስ እስከ መቼ ልንዘልቅ ነው? በግንቦት 8 ቀን 1981 ተካሂዶ የከሸፈውን የመፈንቅለ መንግስት ሙከራ ያቀናበሩት ከሃዲው ጀነራል ፋንታ በላይ ጠባቂያቸውን በካራቴ መተው ለማምለጥ ሲሞክሩ በሌሎች ዘቦች ተገደሉ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። በፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ላይ በአዲስ አበባና በአስመራ ላይ ደም አፋሳሽ ሆኖ የተጠናቀቀውና በከፍተኛ ጄኔራል መኮንኖች ተሞክሮ የነበረው የመፈንቅለ መንግስት ሙከራ የተደረገበትን ግንቦት 8 1981 ዓመተ ምህረት የምንዘክርበት የሞርስ ልዩ ዝግጅት የተሳካ እንዲሆን የሞርስ ኤዲሲ ከሸልፍ ላይ አነስቶ ካቀረበው ዶሴ እንጀምራለን። ማምሻችሁ ከዚህ ቀጥሎ ዜና እናሰማለን። የጠቅላይ ፍርድ ቤት ወታደራዊ አንደኛ ችሎት በግንቦት 882 የመፈንቅለ መንግስት ሙከራ የተከሰሱት 14 ጀነራሎች የሰጡትን የእምነት ክህደት ቃል በዛሬው ዕለት ተቀበለ። ይህንኑ የተከታተለው ሪፖርተራችን ፍስሐ ገብርኤል ዝርዝር ዜናውን ያቀርበዋል። ጄኔራል መኮንኖቹ ክስ የተመሰረተባቸው መንግስትን የማፍረስ ሙከራ በማድረግ የአድማ ወንጀል በመፈጸም የመንግስትን ንብረት ተገቢ ላልሆነ አገልግሎት እንዲውል በማድረግ በጦር ኃይሎች ላይ የሚፈጸም የአድማ ወንጀልን እያወቁ ለበላይ አካል አለማሳወቅ ከወታደራዊ ስነ ስርዓት ውጪ የመሆንና ሌሎችም የሚገኙበት ሲሆን በዕለቱ እምነት ክህደት ከተጠየቀባቸው ክሶች መካከልም የሚከተሉት ይገኙበት ነበር። 312 የተመለከተውን በመተላለፍ የአድማ ወንጀል በመፈጸም እሱ በደንብ ተነቦለታል፣ ገብቶታል። አታውቃለህ። በዚሁ ክስ መሰረት ጥፋተኛ ነው ወይስ አይደሉም? ጥፋተኛ አይደለም። አምስተኛው ተከሳሽ ሜጀር ጀነራል ዘውዴ ገብረየስ ቁጥር 309 ህዝባር 1 መና 329 የተመለከተውን በመተላለፍ ከወታደራዊ ስነ ስርዓት ውጪ በመሆን በዚህ ክስ ጥፋተኛ ነው ወይስ አይደሉም? ጥፋተኛ አይደለም። ሰባተኛው ተከሳሽ ብርጋዴር ጀነራል ሰለሞን በጋሻው በዚህ ክስ ላይ ጥፋተኛ ነው ወይስ አይደሉም? አይደለም። 14ኛ ተከሳሽ ብርጋዴር ጀነራል ተስፋዬ ትርፌ በተከሰሱት ክስ መሰረት ጥፋተኛ ነው ወይስ አይደለም? ጥፋተኛ አይደለም። በዚህ ጉዳይ ላይ አቃቤ ሕግ ያለውን አስተያየት እንዲገልጽ ተጠይቆ በሰጠው መልስ በቀረበው ክስ መሰረት ማስረጃ እናቀርባለን። እንግዲህ ምስክሮች በቅርብም በርቁም የሚገኙ አሉ። 8 ቀን ያህል ቢሰጥ ምስክሮችን የሚቀርቡትን ምስክሮች
ይዘን ክሱን ማሰማት እንችላለን። በመጨረሻም ፍርድ ቤቱ ፍሬ ነገሩን ለማየት እንዲችል አቃቤ ሕግ ያሉትን ማስረጃዎች ለጥር 4 ቀን 1982 እንዲያቀርብ በመወሰን የዕለቱ ስራውን አጠናቋል። ግንቦት 8 ቀን 1981 ዓ.ም በአዲስ አበባና በአስመራ የመፈንቅለ መንግስቱ መሪዎች እቅዳቸውን ለማስፈጸም የኮሎኔል መንግስቱ ኃይለማርያምን ለጉብኝት ከሀገር መውጣት ተከትሎ ከፍተኛ ጄኔራል መኮንኖች እንቅስቃሴ የጀመሩበት ዕለት ነበረች። የመፈንቅለ መንግስቱ መሪዎች በግንቦት 8 ቀን ረፋድ ላይ አዲስ አበባ አምባሳደር ቲያትር አካባቢ በሚገኘው የመከላከያ ሚኒስቴር ህንፃ ውስጥ በኢታማዦር ሹሙ ሜጀር ጄኔራል መርዕድ ንጉሴ መሪነት የእቅዱ አተገባበር ላይ ውይይት ይዘዋል። ሌተናል ኮሎኔል መንግስቱ ኃይለማርያም ወደ ምስራቅ ጀርመን ለጉብኝት ለመጓዝ በኢትዮጵያ አየር መንገድ አውሮፕላን ውስጥ ገብተዋል። የመፈንቅለ መንግስቱ መሪዎች የኮሎኔል መንግስቱን አገዛዝ ለማስወገድ መከላከያ ሚኒስቴር ህንፃ ውስጥ የእቅድ አፈጻጸም ውይይት ላይ ነበሩ። ጄኔራሎቹ ኮሎኔሉን በአየር ላይ እንዳሉ በአየር ኃይል ጄቶች ይመቱ አሊያም በአየር ኃይል ጄቶች ተገደው አስመራ አርፈው በቁጥጥር ስር እየዋሉ በሚለው ቁልፍ የመፈንቅለ መንግስቱ ጉዳይ ላይ መስማማት ላይ ሳይደርሱ ፕሬዝዳንቱን የያዘችው አውሮፕላን የኢትዮጵያን አየር ክልል ለቃ ወጣች። አዲስ አበባ ያሉት የጦር መሪዎች እርምጃ ሳይጀምሩ ቀደም ብሎ በታሰበው የአፈጻጸም እቅድ መሰረት አስመራ የነበረው በሁለተኛው አብዮታዊ ሰራዊት ዋና አዛዥ ሜጀር ጄኔራል ደምሴ ቡልቶ የተመራው ኃይል ከአዲስ አበባ በተላከለት መልእክት መሰረት አድርጎ ኮሎኔል መንግስቱ እንደተወገዱ ስለተነገረው እሱ መረጃ ይዞ ወደ ማስፈጸሙ ገብቶ መንግስቱ ኃይለማርያም ከስልጣን መውረዱን በአስመራ ራዲዮ አስነገረም። አዲስ አበባ ያለውን እንቅስቃሴ ለመርዳትና ቁልፍ የተባሉ መንግስታዊ ተቋማትን የራዲዮና ቴሌቪዥን ጣቢያ፣ አየር ማረፊያ፣ ቴሌኮሙኒኬሽንን፣ የጦር ክፍሎችን ለመቆጣጠር እንዲቻል መቺ ኃይል የሆነውን ኤርትራ የነበረውን 102ኛ አየር ወለዱን በህዋሳ ምክትል አዛዥ በነበሩት ሜጀር ጄኔራል ቁምላቸው ደጀኔ መሪነት ከአስመራ ወደ አዲስ አበባ ላከ። ይሁን እንጂ በኋላ የነገሩን መበላሸት አይቶ የኃይል አስተላለፉን አስተካከሉ በተባሉት የደህንነት ሚኒስትሩ ኮሎኔል ተስፋዬ ወልደስላሴና በሻምበል መንግስቱ ገመቹ በሚመራው የልዩ ጥበቃ ብርጌድ አማካኝነት የአዲስ አበባው መፈንቅለ መንግስት ሙከራው አመሻሹ ላይ ከሸፈ። ኮሎኔል መንግስቱም ከምስራቅ ጀርመን ወደ አዲስ አበባ በፍጥነት ተመለሱ። የአዲስ አበባው መፈንቅለ መንግስት በተለያዩ ምክንያቶች ከጥቂት ሰዓታት በኋላ ሲከሽፍ ኢታማዦር ሹሙ ሜጀር ጄኔራል መርዕድ ንጉሴና የአየር ኃይል አዛዡ ሜጀር ጄኔራል አማሃ ደስታ መከላከያ ሚኒስቴር የስብሰባ አዳራሽ ውስጥ ራሳቸውን በታጠቁት መሳሪያ አጠፉ። የኢንዱስትሪ ሚኒስትር የነበሩት ሜጀር ጄኔራል ፈንታ በላይ ከሙከራው በኋላ ተሰውረው በጸጥታ ኃይሎች ሲፈለጉ ቆይተው ከሙከራው 4 ቀን በኋላ መከላከያ ሚኒስቴር ግቢ ውስጥ ተሸሽገው መገኘታቸው ተሰማ። ጄኔራል ፋንታ ከተያዙ ከቀናት በኋላ እዚያው የታሰሩበት ማዕከላዊ ምርመራ ግቢ ውስጥ ባልታወቀ ምክንያት ተገደሉ። ሌላው የመፈንቅለ መንግስቱ ዋና ጠንሳሽ የዘመቻ መምሪያ ኃላፊ የነበሩት ሜጀር ጄኔራል አበራ አበበ ጠንሳሾቹን ለማነጋገር የመጡትን የወቅቱን የመከላከያ ሚኒስትር የነበሩትን ሜጀር ጄኔራል ኃይለ ጊዮርጊስ ሀብተ ማርያምን በሽጉጥ ክፉኛ አቁስለው ከግቢው በአጥር ተንጠላጥለው አመለጡ። መፈንቅለ መንግስቱን ለማክሸፍ በተንቀሳቀሰው በሻምበል መንግስቱ ገመቹ በተመራው የልዩ ጥበቃ ብርጌድ አባላት በቁጥጥር ስር እየዋሉት
አንደኛ ሜጀር ጀነራል ኃይሉ ገብረ ሚካኤል የምድር ጦር ዋና አዛዥ፣ ሁለተኛ ሜጀር ጀነራል ወርቁ ዘውዴ የፖሊስ ሰራዊት ጠቅላይ አዛዥ፣ ሶስተኛ ሜጀር ጀነራል አለማየሁ ደስታ የምድር ጦር ምክትል አዛዥ፣ አራተኛ ሜጀር ጀነራል ዘውዴ ገብረየስ የ603ኛ ኮር ዋና አዛዥ፣ አምስተኛ ብርጋዴር ጀነራል ደሳለኝ አበበ የጦር ኃይሎች አካዳሚ ዋና አዛዥ፣ ስድስተኛ ብርጋዴር ጀነራል ሰለሞን በጋሻው የአየር ኃይል ምክትል አዛዥ፣ ሰባተኛ ብርጋዴር ጀነራል ተስፋ ደስታ የአየር ኃይል ዘመቻ መኮንን፣ ስምንተኛ ብርጋዴር ጀነራል እንግዳ ወልደ አምላክ የ606ኛ ኮር ዋና አዛዥ፣ ዘጠነኛ ብርጋዴር ጀነራል እርቂሁን ባይሳ የ607ኛ ኮር ዋና አዛዥ፣ አስረኛ ብርጋዴር ጀነራል ነጋሽ ወልደየስ የ608ኛ ኮር ዋና አዛዥ፣ 11ኛ ብርጋዴር ጀነራል ገናናው መንግስቴ የ6ኛው አየር ምድር ዋና አዛዥ፣ 12ኛው ብርጋዴር ጀነራል ተስፋዬ ትርፌ በሀገር መከላከያ ሚኒስቴር ዘመቻ መኮንን ሲሆኑ በመጨረሻም ከአንድ ዓመት የጦር ፍርድ ቤት ሂደት በኋላ ግንቦት 13 ቀን 1982 ዓመተ ምህረት በፖለቲካዊ ውሳኔ ተረሸኑ። የሁለተኛው አብዮታዊ ሰራዊት ዋና አዛዥ ሜጀር ጀነራል ደምሴ ቡልቶ የመሩት የአስመራዊ መፈንቅለ መንግስቱን የ3 ቀናት ዕድሜ አስቆጥሮ ነበር። ሙከራው መክሸፉን ተከትሎ የ102ኛ አየር ወለድ ወታደሮች ጀነራል ደምሴን ጨምሮ ሌሎች ከፍተኛ መኮንኖችን በአሰቃቂ ሁኔታ በጥይት እየደበደበና በጭካኔና በዘፈቀደ ፈጃቸው። የዘመቻ መምሪያ ዋና ኃላፊ የነበሩት ሜጀር ጀነራል አበራ አበበ መፈንቅለ መንግስቱ ከተካሄደበት መከላከያ ሚኒስቴር ግቢ አጥር ዘለው አምልጠው ለወራት ሲፈለጉ ከቆየ በኋላ አዲስ አበባ ውስጥ የሚገኝ የዘመዳቸው ቤት ውስጥ ተደብቀው ቆይተው በጥቆማ ፖሊሶች ደርሰውባቸው ቤቱ ሲከበብ ሜጀር ጀነራል አበራ አጥር ዘለው ለማምለጥ ሲሞክሩ በተተኮሰባቸው ጥይት ተገደሉ የሚለው መረጃ ተሰማ። መቼ ኃይል ከአስመራ በአንቶኖቭ ጭነው አዲስ አበባ የመጡት ሜጀር ጀነራል ቁምላቸው ደጀኔ የነገሮች መበለሻሸትና የግንኙነት መስመር ስለተቋረጠባቸው ተሰውረው በመቆየት ከአገር በመውጣት በመጨረሻም አሜሪካን ገቡ። ዋና ተዋናይ ሆነው ብቸኛ በህይወት የተረፉ ጀነራል መኮንንም እሳቸው ብቻ ናቸው። ከሁለተኛው አብዮታዊ ሰራዊት ዋና አዛዥ ሜጀር ጀነራል ደምሴ ቡልቶ ጋር በአስመራ ከተማ በ102ኛ አየር ወለድ ክፍለ ጦር ህይወታቸው በአሰቃቂና በዘፈቀደ ሁኔታ ህይወታቸውን ያጡት ስመጥር ጀነራሎችና ሌሎች መኮንኖች መካከል የሚከተሉት ይገኙበታል። አንደኛ ብርጋዴር ጀነራል አፈወርቅ ወልደ ሚካኤል የኤርትራ ክፍለ ሀገር የአስቸኳይ ጊዜ ዋና አስተዳዳሪ፣ ሁለተኛ ብርጋዴር ጀነራል ታዬ ባላኪር የኤርትራ ክፍለ ሀገር አብዮታዊ ፖሊስ ዋና አዛዥ፣ ሶስተኛ ብርጋዴር ጀነራል ታደሰ ተሰማ የሁለተኛ አብዮታዊ ሰራዊት ዘመቻ መምሪያ ኃላፊ፣ አራተኛ ብርጋዴር ጀነራል ወርቁ ቸርነት የሁለተኛው አብዮታዊ ሰራዊት ፖለቲካ መምሪያ ኃላፊ፣ አምስተኛ ብርጋዴር ጀነራል ንጉሴ ዘርጋው የአስመራ አየር ኃይል ዋና አዛዥ፣ ስድስተኛ ብርጋዴር ጀነራል ከበደ መሐሪ የሁለተኛው አብዮታዊ ሰራዊት ድርጅት መምሪያ ኃላፊ፣ ሰባተኛ ብርጋዴር ጀነራል ተገኔ በቀላ የኤርትራ ክፍለ ሀገር የአስቸኳይ ጊዜ አስተዳደር ዘመቻ መኮንን፣ ስምንተኛ ብርጋዴር ጀነራል ከተማ አይተንፍሶ የ606ኛ ኮር ዋና አዛዥ፣ ዘጠነኛ ብርጋዴር ጀነራል ከበደ ወልደ ጻድቅ የ606ኛ ኮር ዋና ምክትል አዛዥ፣ አስረኛ ብርጋዴር ጀነራል ሰለሞን ደሳለኝ የ102ኛ አየር ወለድ ክፍለ ጦር ዋና አዛዥ፣ 11ኛ ዶክተር ኮሎኔል ጌታቸው አወቀ የሁለተኛው አብዮታዊ ሰራዊት ሆስፒታል ሜዲካል ዳይሬክተር፣ 12ኛ ኮሎኔል መስፍን አሰፋ የሁለተኛ ሜካናይዝድ ክፍለ ጦር አዛዥ፣ 13ኛ ኮሎኔል ፈቃደ እንግዳ የሁለተኛው አብዮታዊ ሰራዊት ዘመቻ መምሪያ ረዳት ኃላፊ፣
14ኛ ሌተና ኮሎኔል ዘርአይ ቁብአብ የሁለተኛው አብዮታዊ ሰራዊት ቀዳሚ መምሪያ ፖለቲካ ኃላፊ፣ 15ኛ ሌተና ኮሎኔል ዮሐንስ ገብረ ማርያም የመከላከያ ቀዳሚ መምሪያ ወታደራዊ መረጃ ኃላፊ፣ 16ኛ ሻለቃ ካሳ ፈረደ የሁለተኛው አብዮታዊ ሰራዊት መሐንዲስ መምሪያ ኃላፊ፣ 17ኛ ሻለቃ ሚካኤል ማርቦ የሁለተኛ ታንከኛ ብርጌድ ፖለቲካ መምሪያ ኃላፊ፣ 18ኛ ሻምበል ጌታሁን ግርማ የሁለተኛ አብዮታዊ ሰራዊት ዋና አዛዥ ልዩ ረዳት መምሪያ ኃላፊ የነበሩት ናቸው። በተለየ ሁኔታ አፈንዲ ሙተቂ የተባሉ ጸሐፊ ጀነራል ፋንታ በላይና የግንቦት 8981 የመፈንቅለ መንግስት ሙከራን በተመለከተ የጻፉት ጽሑፍ የሚከተለው ነበር። ጀነራል ፋንታ ግንቦት 8981 ተሞክሮ የከሸፈውን የመፈንቅለ መንግስት ሙከራ በማቀነባበር ከፍተኛ ሚና እንደተጫወቱ በሰፊው ተነግሯል ይላሉ ጸሐፊው። ጀነራል ፋንታ መፈንቅለ መንግስቱን የጠነሰሱት ክረምት ላይ በተካሄደው ዘመቻ ባህረ ነጋሽ ወቅት እንደሆነ በሰጡት የምርመራ ቃል ማረጋገጣቸውን አመልክተዋል። እኒሁ ጸሐፊ ዘመቻው ምዕራባዊውን የኤርትራ አውራጃዎች ከሻዕቢያ ነጻ የማውጣት ዓላማ የነበረው ቢሆንም በዘመቻው የኢትዮጵያ ጦር ድል ቢቀዳጅም የተከፈለው መስዋዕትነት ከተጠበቀው በላይ ሆኖ ተገኘ። በብዙ ሺህ የሚቆጠሩ ወጣቶች በተለይ አንደኛው የብሔራዊ ውትድርና አገልግሎት ፕሮግራም ላይ እየዘመቱ አለቁ። የዚህ አሳዛኝ ትራጀዲ መንስኤ ኮሎኔል መንግስቱ ኃይለማርያም በሀገራቸው የጦር መኮንኖች የተወጠነውን የዘመቻ ስትራቴጂ በመግፋት ከሶቪየት ህብረት አማካሪዎቻቸው የተሰጣቸውን እቅድ መተግበራቸው ነው። በወቅቱ የኢትዮጵያ አየር ኃይል ዋና አዛዥ የነበሩት ጀነራል ፋንታ በላይ የዘመቻ ባህረ ነጋሽን ውጤት ሲሰሙ ይህ ሰውዬ ዘወትርኛን እየገፋን የሀገራችንን ወጣቶች እንደማገዶ እንጨት የሚቆጥሩትን የሶቪየት አማካሪዎችን ሀሳብ የሚተገብረው ለምንድን ነው? በዚህ አይነትስ እስከ መቼ ልንዘልቅ ነው? እያሉ ማሰላሰል ጀመሩ ይላሉ ጸሐፊው። ብዙ አውጥተው ካወረዱ በኋላ መፍትሄው ሰውየውን ማስወገድ ብቻ እንደሆነ አመኑ። ለዚህም አይነተኛው ዘዴ በከፍተኛ መኮንኖች የሚመራ መፈንቅለ መንግስት ነው ከሚል መደምደሚያ ላይ ደረሱ። ጀነራል ፋንታ የኩዴታውን ሐሳብ በጸነሱበት ማግስት 3 ከፍተኛ መኮንኖችን በጉዳዩ ላይ በማወያየት ስምምነታቸውን አገኙ። እነርሱም ሜጀር ጀነራል መረድ ንጉሴ የጦር ኃይሎች ጠቅላይ ኢታማዦር ሹም፣ ሜጀር ጀነራል ደምሴ ቦልቶ የሁለተኛው አብዮታዊ ሰራዊት ዋና አዛዥ እና ሜጀር ጀነራል አበራ አበበ በአገር መከላከያ ሚኒስቴር የዘመቻ መምሪያ ኃላፊ ነበሩ። አራቱ ጀነራሎች እቅዳቸውን ለተወሰነ ጊዜ በሚስጥር ይዘውት ቆዩ። ይሁንና 2 አደገኛ ኃይሎች ሚስጥሩን አገኙት። እነርሱም ኬጂቢ የተሰኘው የሶቪየት ህብረት የስለላ ተቋምና የደህንነት ሚኒስትሩ ኮሎኔል ተስፋዬ ወልደስላሴ ናቸው። ለኮሎኔል ተስፋዬ ሚስጥሩን የነገሩት ጀነራሎቹ ራሳቸው ናቸው። ይህም በጀነራል ፋንታ የምርመራ ቃል ተረጋግጧል። እነ ጀነራል ፋንታ ለደህንነት ሚኒስትሩ የነገሩት ነገር ለሶቪየቱ ኬጂቢ እንደሚደርሰው አያውቁም ነበር ለማለት ይከብዳል። ይሁንና ጀነራሎቹ በወቅቱ ነገሩን የረሱት ይመስላል፣ ወይም ነገሩን አቃለው አይተውታል። ታዲያንን መታተኛው ኬጂቢ ሞስኮ ቁጭ ብሎ ያገኘውን ሚስጥር ሳያባክን ከከፍተኛ ትዕዛዝ ጋር አዲስ አበባ ለሚገኙ የሶቪየት አምባሳደር አስተላለፈው። አምባሳደሩም በከፍተኛ ፍጥነት እየበረሩ ወደ ኮሎኔል መንግስቱ ኃይለማርያም ቢሮ ደረሱና ሚስጥሩን ነገሯቸው። ኮሎኔል መንግስቱ ከሶቪየት አምባሳደር የሰሙትን በመጠራጠር የደህንነት ሚኒስትሩን አስጠሩና ስለ ጉዳዩ የሚያውቁት ነገር እንዳለ ጠየቋቸው።
ኮሎኔል ተስፋዬ ከሊቀመንበሩ በሰሙት ነገር ተደናገጡ። መላ ሰውነታቸው ተርበተበተ። ኮሎኔል መንግስቱ ዛሬ ላይ ቆመው እንደሚያስታውሱት ኮሎኔል ተስፋዬ መናገር አቅቷቸው አሉ። ኮሎኔል ተስፋዬ ከኮሎኔል መንግስቱ ጥያቄ ለማምለጥ ይህንን ነገር አልሰማሁትም፣ ከዛሬ ጀምሮ በቅርበት እከታተለውና የሚደርስበትን ውጤት እነግሮታለሁ አሉ። ኮሎኔል መንግስቱም በነገሩ ተስማምተው ተለያዩ። እስከዚያን ጊዜ ድረስ በመፈንቅለ መንግስቱ ደጋፊነት የሚታወቁት ኮሎኔል ተስፋዬ በመንጌ ፍጥጫ እና ምናልባትም በኬጂቢ ፍራቻ ወደ ተቃዋሚነት ተለወጡ ይላሉ ጸሐፊው። በዚህም መሰረት ብለው ሲቀጥሉ በዚህም መሰረት የደህንነት ሚኒስትሩ ጀነራሎቹ በስልክ የሚነጋገሩትን እየጠለፉ ማዳመጥና በየጦር ክፍላቸው የሚያደርጉትን ሁሉ በአይነ ቁራኛ መከታተል ጀመሩ። ኮሎኔል መንግስቱም የኩዴታው ምልክት ጎላ ብሎ ባይታያቸውም እንኳን እንዲያው ለምን አልባቶ በሚል ጀነራል ፋንታ በላይን ከአየር ኃይል አዛዥነታቸው አነስተው የኢንዱስትሪ ሚኒስትር አድርገው ሾሟቸው። ማክሰኞ ግንቦት 8 1981 የቁርጥ ቀን ሆነ። ጀነራሎቹ በመጋረጃ ጀርባ ለ4 ዓመታት ሲያንከባሉት የነበረውን የመፈንቅለ መንግስት ሐሳብ በዚህ ቀን ወደ ድርጊት ሊቀይሩት ተነሱ። በዕለቱ ወደ ጀርመን ዲሞክራቲክ ሪፐብሊክ በወቅቱ ምስራቅ ጀርመን ወደሚባለው አገር የሚጓዙትን ኮሎኔል መንግስቱ ኃይለማርያምን ከሸኙ በኋላ እኩለ ቀን ላይ በአገር መከላከያ ሚኒስቴር ተገናኙ። በወቅቱ አዲስ አበባ ይገኙ የነበሩትን ዋና የጦር መኮንኖች ሰበሰቡና ስለ መፈንቅለ መንግስቱ ነገሯቸው። ከነዚያ ጀነራሎች በስተቀር በየትኛውም የስልጣን እርከን ላይ የነበረ የደርግ ሰው ስለ ስብሰባው ያወቀው ነገር አልነበረም። ይሁንና ከጥቂት ጊዜ ወዲህ የጀነራሎችን ጉዳይ ስራዬ ብሎ መከታተል የጀመረው የደህንነት ሚኒስትሩ ስብሰባው የመፈንቅለ መንግስት አድማ እንደሆነ ወዲያውኑ ነበር ያወቀው ይላሉ ጸሐፊው። ለዚህም የረዱት 3 ነገሮች ናቸው። አንደኛው ኢታማዦር ሹሙ ጀነራል መረድ ንጉሴ በጠዋቱ የፕሬዝደንት መንግስቱ አሸኛኘት ፕሮግራም ላይ መገኘት ሲኖርባቸው አልተገኙም። ሁለተኛው የመከላከያ ሚኒስትሩ ሜጀር ጀነራል ኃይለ ጊዮርጊስ ሀብተ ማርያም በስብሰባው ቦታ አልነበሩም። በመሆኑም መከላከያ ሚኒስትሩ ያልተሳተፉበት ስብሰባ የእርሳቸው እውቅና እንዳልነበረው ለደህንነት ሚኒስትሩ ታይቶታል። ሶስተኛው የኢንዱስትሪ ሚኒስትር የነበሩት ጀነራል ፋንታ በላይ በስብሰባው ላይ ተገኝተዋል። በወቅቱ ሲቪል የነበሩት ጀነራል ፋንታ በዚያ ቦታ መገኘታቸው ለደህንነት ሚኒስትሩ አንድ ፍንጭ ሰጥቷል። የደህንነት ሚኒስትሩ እነዚህን ነገሮች ካገናዘበ በኋላ በቀጥታ ወደ ብሔራዊ ቤተ መንግስት በረረና የደረሰበትን ሁሉ የፕሬዝደንቱ ልዩ ረዳት ለነበሩት ሻምበል መንግስቱ ገመቹ ነገራቸው። ሁለቱ ሰዎች በነገሩ ላይ ለጥቂት ደቂቃዎች ከተማከሩ በኋላ የመከላከያ ሚኒስትሩን አስጠርቶ መጠየቅ እንደሚበጅ ከስምምነት ላይ ደረሱ። በዚሁ መሰረት ሚኒስትሩ ተጠርተው ሲጠየቁ ስለ ስብሰባው የሚያውቁት ነገር እንደሌለ ተናገሩ። ሁለቱ ሰዎች ሻምበል መንግስቱና ኮሎኔል ተስፋዬን መሆኑ ነው። እርምጃ ከመውሰዳቸው በፊት ሚኒስትሩ ወደ መከላከያ ሚኒስቴር ሄደው ተሰብሳቢዎችን ቢያነጋግሩ የተሻለ እንደሚሆን ሀሳብ አቀረቡ። ሚኒስትሩም ከአንዴም ሁለቴ መኪናቸውን ወደ መከላከያ ሚኒስቴር እየነዱ ተሰብሳቢዎቹን ለማነጋገር ሞከሩ። ይሁንና በሁለቱም ጊዜያት ከተሰብሳቢዎቹ ዘንድ ለመድረስ አልቻሉም። ይባስ ብሎም የመፈንቅለ መንግስቱ የዘመቻ መኮንን ተብሎ በተመደቡት ጀነራል አበራ አበበ ተገደሉ። መከላከያ ሚኒስትሩ ጀነራል ኃይለ ጊዮርጊስ መገደል መፈንቅለ መንግስቱ ጥርጣሬ ብቻ እንዳልሆነ የሚያረጋግጥ ድርጊት ሆነ። በአንጻሩም መፈንቅለ መንግስቱን ለውድቀት ያበቃው ይሄው ድርጊት ሆኖ ተገኘ።
ከዚህ ክስተት በኋላ ጀነራል አበራ ከቢሮው ውስጥ ለተሰበሰቡት ጀነራሎች አድራሻቸውን ሳያሳውቁ ከግቢ ወጥተው ተሰወሩ። ቤተ መንግስቱን የሚጠብቁ የልዩ ጥበቃ ብርጌድም በተለምዶ አጠራር ቅልብ ጦር ይባል የነበረው ሳይታሰብ የመከላከያን ግቢ በታንክና በብረት ለበስ ከበበው። በአስመራ ጀነራሎቹን ለመርዳት የተላከው የአየር ወለድ ጦርም መሪው ጀነራል ቁምላቸው ደጀኔ ጥርት ያለ አመራር ስላልሰጡት በእነ መንግስቱ ገመቹና ተስፋዬ ወልደ ስላሴ ተጠለፈ። ይሄኔ መከላከያ ሚኒስቴር ነፍስ ግቢ ነፍስ ውጪ መድረክ ሆነ። ለጥበቃቸው አንድ ሻምበል ተጠባባቂ ጦር እንኳን ያላዘጋጁት ጀነራሎቹ ተዋከቡ። እዚያው ቡድን አበጅተው መጣላት ጀመሩ። የህፃን እቅድ አውጥታችሁ እንድናምቦጫርቅ አደረጋችሁን ተባባሉ። የአድማው መሪ ሆነው የዋሉት ጀነራል መረድ ንጉሴ ግን ተስፋ ሳይቆርጡ እስከ መሸት ድረስ እድላቸውን ሞከሩ። በተለይ ደብረ ዘይት ላይ የከተመው አየር ኃይል ጀቶቹን አንቀሳቅሶ በመከላከያ ሚኒስቴር ዙሪያ የተኮለኮሉትን ታንኮች እንዲደበድብላቸው ብዙ ወተወቱ። ሆኖም ምንም ምላሽ አላገኙም። ከምሽቱ 2 ሰዓት አካባቢ ሁሉም ነገር ያበቃለት መሰለ። ለግማሽ ቀን ያህል መከላከያውን ከበው ያሉት የልዩ ጥበቃ ብርጌድ ኮማንዶዎች ወደ ግቢው መግባት ጀመሩ። በዋናው ህንፃ ላይ ወዳለው የሚኒስትሩ ቢሮ ሲደርሱ 12 ጀነራሎች ተቀምጠው በስጋት አይናቸውን ሲያቁለጨልጩ አገኟቸው። ሁሉንም አውጥተው ለሻምበል መንግስቱ ገመቹ አስረከቧቸው። ሻምበል መንግስቱ የተያዙትን ሰዎች ትክ ብሎ ሲያዩ 4 መኮንኖች ከጀነራሎቹ ቁጥር መጉደላቸውን አረጋገጡ። ለኮማንዶዎቹም እያንዳንዱን ክፍል እየከፈታችሁ ፈተሹ የሚል ትዕዛዝ ሰጧቸው። ኮማንዶዎቹም በተባሉት መሰረት ክፍሎቹን መፈተሽ ሲጀምሩ ከዋናው ህንፃ ምዕራባዊ ጥግ አካባቢ የሚል የተኩስ ድምፅ ሰሙ። ድምፁ ወደ ተሰማበት አቅጣጫ በዝግታ እያማተሩ ሲጓዙም የሚል ሌላ ድምፅ ተሰማ። በዚህን ጊዜ ወታደሮቹ 2 ረድፍ ሰርተው በጥንቃቄ እያዘገሙ ከቦታው ደረሱ። የኢህድሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ሜጀር ጀነራል መረድ ንጉሴና የኢህድሪ አየር ኃይል ዋና አዛዥ ሜጀር ጀነራል አመሃ ደስታ ሽጉጣቸውን ጠጥተው ተገኙ። ግንቦት 8 ቀን 1981 ዓ.ም ከምሽቱ 5 ሰዓት የኢትዮጵያ ድምፅ ብሔራዊ አገልግሎት እንዲህ የሚል ዜና አስተላለፈ። በጥቂት ከሃዲ ጀነራሎች የተካሄደ የመፈንቅለ መንግስት ሙከራ ሙሉ በሙሉ መክሸፉን የኢህድሪ የመንግስት ምክር ቤት ቃል አቀባይ አስታወቁ። በዚያች ምሽት 2 ጀነራል መኮንኖች የገቡበት ሳይታወቅ ጠፍተዋል። ከ10 ቀናት በኋላ ግን አንደኛው ጀነራል የነበረበት ቦታ በውስጥ አዋቂ ተደረሰበትና አዳኝ ጦር ተላከበት ያሉት ጸሐፊው ጀነራሉ በጦር እንደተከበበ ሲያውቅ ለማምለጥ ሞከረ፣ ግን አልቻለም። ሰፈሩን በድርብርብ ክብ ያጠረው አዳኝ ጦር የጀነራሉን የማምለጥ ዕድል አጨናገፈው። ጀነራሉም ልክ እንደ ጓደኞቹ ወደቀ ሲሉ ሜጀር ጀነራል አበራ አበበ የአገር መከላከያ ሚኒስቴር የዘመቻ መምሪያ ኃላፊ የነበሩት ስለመሆናቸው ጠቁመዋል። ይህ ከመሆኑ ከ1 ሳምንት በፊት ሁለተኛው ጀነራል በራሳቸው ፍላጎት ከተደበቁበት ቦታ ወጥተው ለመከላከያ ሚኒስቴር የጥበቃ ዘቦች እጃቸውን ሰጥተዋል። ጀነራል ፋንታ በላይ የቀድሞው የኢህድሪ አየር ኃይል ዋና አዛዥ፣ በወቅቱ የኢንዱስትሪ ሚኒስትር ጀነራል ፋንታ ለ3 ቀናት ያህል ያለ ምግብና ውሃ በኮንቴነር ውስጥ ተደብቀው መቆየታቸውን ገልጸዋል። በመፈንቅለ መንግስቱ ጦስ ከተያዙት ጀነራሎች መካከል ነገሩን ከወጠኑ ጀምሮ የሚያውቁት ጀነራል ፋንታ በላይ ብቻ ነበሩ። ይሁንና ምርመራ ሲደረግባቸው አጠቃላይ ነገሮችን ከመናገር ውጭ ዝርዝር የሆኑ ጉዳዮችን ከማውጋት ተቆጥበዋል።
ጀነራል ፋንታ የተናገሩት አንድ ትልቅ ሚስጥር ቢኖር የደህንነት ሚኒስትሩ ከሃዲነትን ነው። በማዕከላዊ ምርመራ ላነጋገሯቸው ኦፊሰሮች ሚኒስትሩ ከእናንተ ጋር ነኝ ብሎን ነበር፣ እኛም አምነነው በእርምጃችን ቀጠልንበት፣ በኋላ ላይ ግን ከዳን በማለት ገልጸዋል። ታዲያ የደህንነት ሚኒስትሩ ይህንን ሲሰሙ እጅግ በጣም በመደናገጣቸው መናገር ሁሉ አቅቷቸው እንደነበር በወቅቱ በቦታው የነበሩት መርማሪዎች አረጋግጠዋል። በመሆኑም ሚኒስትሩ በኮሎኔል መንግስቱ ኃይለማርያም ሳይቀደሙ ለመቅደም ተነሱ። ጀነራል ፋንታ ከ2 ወር የእስር ቆይታ በኋላ ከነሚስጥራቸው ተገደሉ። ሐምሌ 13 1981 ዓ.ም ከቀኑ 6 ሰዓት ላይ የኢትዮጵያ ድምፅ ብሔራዊ አገልግሎት እንዲህ የሚል ዜና አስተላለፈ። በግንቦት 8 ቀን 1981 ተካሂዶ የከሸፈውን የመፈንቅለ መንግስት ሙከራ ያቀናበሩት ከሃዲው ጀነራል ፋንታ በላይ ጠባቂያቸውን በካራቴ መተው ለማምለጥ ሲሞክሩ በሌሎች ዘቦች ተገደሉ በማለት ጸሐፊው አፈንዲ ሙተቂ ጽሑፋቸውን አጠናቀዋል። ማምሻችሁ ከዚህ ቀጥሎ ዜና እናሰማለን። የጠቅላይ ፍርድ ቤት ወታደራዊ አንደኛ ችሎት በግንቦት 882 የመፈንቅለ መንግስት ሙከራ የተከሰሱት 14 ጀነራሎች የሰጡትን የእምነት ክህደት ቃል በዛሬው ዕለት ተቀበለ። ይህንኑ የተከታተለው ሪፖርተራችን ፍስሐ ገብርኤል ዝርዝር ዜናውን ያቀርበዋል። ጄኔራል መኮንኖቹ ክስ የተመሰረተባቸው መንግስትን የማፍረስ ሙከራ በማድረግ የአድማ ወንጀል በመፈጸም የመንግስትን ንብረት ተገቢ ላልሆነ አገልግሎት እንዲውል በማድረግ በጦር ኃይሎች ላይ የሚፈጸም የአድማ ወንጀልን እያወቁ ለበላይ አካል አለማሳወቅ ከወታደራዊ ስነ ስርዓት ውጭ የመሆንና ሌሎችም የሚገኙበት ሲሆን በዕለቱ እምነት ክህደት ከተጠየቀባቸው ክሶች መካከልም የሚከተሉት ይገኙበት ነበር። 312 የተመለከተውን በመተላለፍ የአድማ ወንጀል በመፈጸም እሱ በደንብ ተነቦለታል፣ ገብቶታል። አካባቢያለሁ በዚሁ ክስ መሰረት ጥፋተኛ ነው ወይስ አይደሉም? ጥፋተኛ አይደለም። 5ኛው ተከሳሽ ሜጀር ጀነራል ዘውዴ ገብረየስ ቁጥር 309 ህዝባር 1 መና 329 የተመለከተውን በመተላለፍ ከወታደራዊ ስነ ስርዓት ውጪ በመሆን በዚህ ክስ ጥፋተኛ ነው ወይስ አይደሉም? ጥፋተኛ አይደለም። 7ኛው ተከሳሽ ብርጋዴር ጀነራል ሰለሞን በጋሻው በዚህ ክስ ላይ ጥፋተኛ ነው ወይስ አይደሉም? አይደለም። 14ኛ ተከሳሽ ብርጋዴር ጀነራል ተስፋዬ ትርፌ በተከሰሱት ክስ መሰረት ጥፋተኛ ነው ወይስ አይደሉም? ጥፋተኛ አይደለም። በዚህ ጉዳይ ላይ አቃቤ ሕግ ያለውን አስተያየት እንዲገልጽ ተጠይቆ በሰጠው መልስ በቀረበው ክስ መሰረት ማስረጃ እናቀርባለን። እንግዲህ ምስክሮች በቅርብም በርቁም የሚገኙ አሉ። 8 ቀን ያህል ቢሰጥ ምስክሮችን የሚቀርቡትን ምስክሮች ይዘን ክሱን ማሰማት እንችላለን። በመጨረሻም ፍርድ ቤቱ ፍሬ ነገሩን ለማየት እንዲችል አቃቤ ሕግ ያሉትን ማስረጃዎች ለጥር 4 ቀን 1982 እንዲያቀርብ በመወሰን የዕለቱ ስራውን አጠናቋል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን ታሪክን የኋሊት የቃኘንበት የከሸፈው የግንቦት 8981 ዓ.ም መፈንቅለ መንግስትን ያስታወስንበት መሰናዶ ይህ ነበር። ለሟቾች ነፍስ ይማር፣ ለቤተሰቦችም መጽናናትን ተመኘን። ሰላም።